እናቱ አቅሌስያ ትባላለች። ስምዖንና አቅሌስያ ለ30 ዓመታት ያህል መሃን ሆነው ልጅ ሳይኖራቸው ኖሩ። ዘወትር ወደ ቤተ ክርስቲያን እየገቡ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት እየቆሙ ጌታ ሆይ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን የሚወድ ልጅ ስጠን ብለው ይጸልዩ ነበር። ከዕለታት በአንድ ቀን አቅሌስያ ይህንን ጸሎት በቤተ መቅደስ ቆማ ስትጸልይ ከስዕሉ እንዲህ የሚል ቃል ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤልና ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ አኗኗሩ እንደ መጥምቁ ዮሐንስ ሕይወቱ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። ከስዕሉ ላይ የወጣው ድምፅ የኤሳውና የያዕቆብ እናት ርብቃ በማኅፀኗ ስለነበረው ጽንስ እግዚአብሔርን ልትጠይቅ እንደሄደች አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ብትሄድ እግዚአብሔር ክብሩ ከፍ ያለ ልጅ እንቺ ብሎ ሰጣት። መጋቢት 29 ቀን አቅሌስያ ጸነሰች። ታኅሳስ 29 ቀን በ8ኛው መቶ ክፍለ ዘመን ደምግባቱ ያማረ ወንድ ልጅ ወለደች። መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል አላት። ከዘመናት በኋላ አባታችን ገብረ መንፈስ ቅዱስ ቀሰሰ። በጾምና በጸሎት ተወሰነ። ሰማያዊውን ሕይወት እየናፈቀ ከሰው ተለይቶ በገዳም ብቻውን ኖረ። ምድራዊውን ሀብት ንቋልና እንደ ሐዋርያት የታምራትና የፈውስ ሀብት ተሰጠው። አባታችን ገብረ መንፈስ ቅዱስ በግብፅ በገዳመ ኒስ መነኮሰ። በጫካ በገዳም በበረሃ ከሰው ተለይቶ በጾም በጸሎት ተወስኖ ኖረ። በበጋው ሐሩር በክረምቱ ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም፣ ራቁቱን ነበር። ራቁቱን በባህር ላይ ቆሞ ይጸልይ ነበር። ወገቡን በማቅ በሰንሰለት ታጥቆ ነበር። በዚያ ጫካ ከቅዝቃዜው የተነሳ ሰውነቱ አልቆ አጥንቱ ደርቆ ነበር። አቤቱ ጌታ ሆይ እንደ ክረምት ውሃ እንባቸውን እያፈሰሱ እርሳቸውን እያፋጩ በደይን የሚኖሩትን አስባቸው። ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትም ማራቸው፣ ይቅር በላቸው እያለ ለመነ። ጌታችን ኢየሱስ ክርስቶስ ወዳጄ ሆይ ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ። ተነስተህ ኢትዮጵያ ወደምትባል ሀገር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ ብሎ ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ በነፋስ ሰረገላ ሆኖ መልአኩ ቅዱስ ገብርኤል እየመራው ወደ ኢትዮጵያ መጣ። እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ትንቢት ወደ ተነገረላት ወደ ቅድስት አገር ወደ ኢትዮጵያ መጣ። አባታችን ገብረ መንፈስ ቅዱስ እየጸለየና እያስተማረ በላስታ ከቅዱስ ላሊበላ ጋር ጥቂት ጊዜያት ሰነበተ። ከቀናት በኋላ ገብረ መንፈስ ቅዱስ ላሊበላን ተሰናብቶ እግዚአብሔር ሂድ ወዳለው ወደ ዝቋላ ለመሄድ ተነሳ።